ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ይህ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአውሮፓ ኃያላን ተብዮቹ የእንግሊዝ የጀርመንና የፈረንሳይ መሪዎች በለንደን ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ሊመክሩ መዘጋጀታቸው፣ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ደግሞ ጦርነቱ ያበቃ ዘንድ በሚባለውና ከዜሌንስኪ ጋር የፊት ለፊት ውይይት ለማድረግ የሚያስችል ከቶም ተስፋ የሚሰጥ ነጥብ የለም ሲሉ ከወዲሁ ማጣጣላቸው፣ ወዲያም ከቻይና እስከ ኮሪያ ልሳነ ምድር ወዲህም የወቅታዊውን የመካከለኛው ምስራቅ ቀጠና ምስቅልቅል ቋጠሮና የእሳት ጨቀጨቅ እንዲሁም ከመላው ምድሪቱ ያገኘኋቸውን መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ትለብሰው የላት ትከናነበው አማራትን አለያም ሞኝ ራቱ ሲያሪስቃልን የሆነችዋ ዓለም አፍንጫዋ ነው ብዬ በዓይኗ ጎረስኳትን አድርጓታል ይሏታል። ሁለቱም መጉረሻዋ ያልሆነውን ለማሳየት ነው። የመፍትሄ አልባና ተደጋጋሚ ወረርሽኞች፣ የአየር ንብረት ለውጥ፣ ድርቅ፣ የጎርፍ መጥለቅለቅ፣ ረሃብ፣ ስደት፣ ከዚያም ሲያልፍ ደግሞ ዘራዳም በዓይንህ ቀላ የሚተላለቅባት የደም አበላ የሚፈስባት ዓለም ወይም ምድር በዚህ ዘመን ገሚሶች የዘመኗ ፍጻሜ ደርሶ ነው ይሏታል። የሕዝብ ብዛት ከተፈጥሮ ሀብቷ ጋር አልጣጣም ብሏት መከራና ሰቆቋን የሚረዳላት አታ በተራባ አንጀቷ ተኝታ ጡቷን 7 ቡችሎቿ የሚመገምጓትን እናት ትሆናለችም ይሏታል። ስለ አየር ንብረት ለውጧ የሚያስብ የሚደርስላት አታለች። አሁን ደግሞ ስለ ሰላሟ ዞር ብሎ የሚጠይቅና የሚያስብላት አታለች። እና የሰው ልጅ ይኸው የጦር መሳሪያና ጥይት አይነት በአይነት እየሰራ በባለ 2 ፊት ስለት የእሳት ሰይፍ መፋጀቱን ተያይዞታል። ምን ይሻላል? ምን ይበጃል? ላይኖርባት ምድር ሰይፍ ፋጃል አለች ኢትዮጵያዊቷ ከያኒ። ኢትዮጵያውያን በሩቅ ያየን የሰማነውን በሩቅ አታሳይ አታሰማን ይሉት ጸሎት አላቸው። ግን ደግሞ ዛሬ የፈሩት ይደርሳል፣ የጠሉት ይወርሳልን፣ ዘራዳም በተገቢው እየኖረውና እያየው ነው ሲሉ የሚተቹት ብዙዎች ናቸው። እናውቃለን፣ ብንናገር እናልቃለን አለች ይሏል። የትኛዋ ተናጋሪ ግን ያንን እንዳለች ባይታወቅም የአፍሪካን አህጉር ከቆምንበት ምድር አሊያም ቀጠና ቆመን ስንመለከት የኮንጎ ዴሞክራሲያዊ ሪፐብሊክ የኢቦላ ወረርሽኝ አስደንጋጭና አስፈሪ ገጽታ፣ የሱዳን የእርስ በርስ ጦርነት፣ በናይጄሪያ ያለው የቦኮ ሐራምና በዚያም ከምዕራብ አፍሪካ እስከ ምስራቅ አፍሪካው አይኤስና አልሻባብ የጭካኔና አሰቃቂ የንጹሐን ደም መፍሰስና ሕይወት መቀጠፍ በየሀገራቱ ፖለቲከኞች ሁንታ የተቸረው እስኪመስል ድረስ አባዜው የገነፈለባቸውን የአፍሪካን አህጉር ሀገራት ገጽታ ለመዘርዘር ዘላለማዊ ሀፍረትም ይሆናል። ሰርቶ እንደመኖር ሰርቆ ዘርፎና ገድሎ በሰው ደም መዝናናት ተድላና ደስታ እርካታን አይሰጥም የሚሉት ደግሞ ብዙዎች ናቸው። አፍሪካ ሆይ መቼ ይሆን የምታወራውን ዴሞክራሲና ነጻነት፣ የሰው ልጆች እኩልነት የሚታይብሽ? መጥኔውን ይስጥሽ። ወዲህስ መቼና የት ይሆን ከቶ በየትኛው ክፍልሽስ ሲሆን እውነትን የሚያውቁና የሚሰሩ ፖለቲከኞች የሚበቅሉብሽ? ያገባት ሲፈታሻል፣ የወለደ ምን ያደርግሻል ይሉትን አሊያም ቢያዋታት በጅ ብታይ በጅ። ከአፍሪካ አህጉር ጉዳይ ስንወጣ በቀጥታ ወደ እስያ አህጉር እናመራለን። የምድሪቱ ገጾች አሊያም የዓለም ክፍሎች አንዱ በአንዱ ሲስቅ ጀንበር ጥልቅ ይሉትን ሆነዋል ይሏቸዋል። አሊያም አመድ በዱቄት ይስቃል። የእስያ አህጉር ቀጠና ሀገራቱ ሰሜን ኮሪያ፣ ቻይና፣ ጃፓንና ደቡብ ኮሪያን በወሽመጥ የምታገናኘዋ ሩሲያ፣ ከብዙ ሺህ ማይሎች ተንጠራርታ የምትታየው አሜሪካ ለመፍትሄ በቸገሩ ምስቅልቅሎች ተተብትበዋል ይሏቸዋል። የቻይናና የታይዋን ደሴት ጉዳይ የቻይናና የአሜሪካን ፍጥጫ አርግዟል። በደቡብ ቻይና ባህርና በምስራቅ የቻይና ባህር ስም እንጂ ይዞታው የብዙዎች ነው በሚል አተካሮና የጦርነት ሰደድ እሳቱ ሊለኮስ ቤንዚኑና ቋያው ቀርቧል። የእሳቱ መጫር ብቻ ሲቀር በፓሲፊክ ውቅያኖስም ሩሲያና ጃፓን
በኩሪል ደሴቶች እንዲሁም በዚያው የውቅያኖሱ ገጽ በሰንካኩ ወይም በዲያው ደሴቶች የሩሲያ የጃፓንና የቻይና የጦርነት እሳት ባጯ ሞጥሙጧል። በዚያው በእስያ በምትገኘው ሰሜን ኮሪያና ደቡብ ኮሪያ፣ አሜሪካ፣ ጃፓን መካከል እንዳይፈርጥ የሚያሰጋው ግዙፍ ቁስል ሰንኮፉ ዓለምን እያስቃሰታት ነው። እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 በሁለት ጎራ ተከፍሎ ግዙፍ ጦርነት የተካሄደበት የሚሊዮኖችን ሕይወት የበላው የኮሪያ ልሳነ ምድር ጉዳይ አሁንም የተዳፈነው እሳት እንደ እሳተ ገሞራ የምድሪቱን ሰቅ እየነቀነቀው ነው። በአሜሪካ በደቡብ ኮሪያና በጃፓን ብርቱ ቂም የቋጠረችዋ ሰሜን ኮሪያ መቼም ካልተቆጨ ሰው ቤቱን አያፈርስም፣ 50 ዓመት ቢቀመጥ ቂም አይበሰብስም ስትል ዛሬ ለበቀል ሰይፏን እየሳለች ነው። ሰሞኑን የሀገሪቱ መሪ ኪም ጆንጉን አዲስ የኒውክሌር ጦር መሳሪያ ማቀጣጠያ ስፍራና የዩራኒየም ማብላያ ጣቢያዎችን መጎብኘታቸው ሲነገር፣ ዛሬ ደግሞ እኒያጭሩና ባለደልዳላ ሰውነቱ የፀጉር ቁርጣቸው የሚለያቸው ሰው ኪም ጆንጉን አዲስ የተሰራችዋን የሀገራቸውን የጦር መርከብ ካንኮን የሚል ስያሜ የተሰጣትን መጎብኘታቸው ተሰምቷል። የሀገሪቱ ተነባቢ ጋዜጣ ሮዶንግ ሲንመን ባሰፈረው ጽሑፉም ሰሜን ኮሪያ በኒውክሌር ጦርነት ጠላቶች የምትላቸውን ቀድማ ድባቅ ለመምታትና ወሽመጣቸውን ለመቁረጥ የማታደርገው ዝግጅት የለም ነው ያለው። ኪም የሀገራቸውን ባህር ኃይል ጠቢባን ከፍ አድርገው አሞካሽተዋቸዋል ነው የተባለው። አሁን የዚያች ሀገር መሪው ኪም ጆንጉን የ5000 ቶን ክብደት ያላትን የጦር መርከባቸውን በልዩ መጠሪያዋም ቾሄዮን በሠራ አካላቷ መርዝ እሳትና አሲድ አጥምዳ በውሃ ክፍሉ ላይ ተከምራ ትቆም ዘንድ ትእዛዝ ሰጥተዋል ነው የተባለው። ይሄ ደግሞ ዛሬም አሁንም ጦርነት የሰው ልጆች የመጠፋፋት ስሌት መሆኑ ነው። ወደ ሩሲያና ዩክሬን ጉዳይ ስናልፍ ሁለቱ ሀገራት 5ኛ ዓመታቸውን በያዙበት አስከፊና ግዙፍ ጦርነት የመፍትሄው ነገር ርቋል፣ ጠልቋል። ሩሲያ ከዩክሬን የምፈልጋቸው መሬቶች አሉኝ፣ ዶኔስክ፣ ሉሃንስክ፣ ዛፖሪዚያና ኬርሶን እንዲሁም ቀድሞ በ2014 የያዘቻትን እነርሱ ክረም ይሏትን የክራይሚያን ወደብ እነዚያን ጠቅልዬ ካልያዘውና ካላረጋገጠሁ ድፍን ዓለምን በእነርሱ ካላመነ ካልሰጠኝ እነርሱን ካላገኘሁ የፈጀውን ያህልም ብፈጅና ብቆይም ከዩክሬን አካል ላይ አልላቀቅም ብላ ሙጭጭ። ዩክሬንም ግራህን ለሚመታ ቀኝህን አዙርለት አይደለሁም ስትል በከፋ ትንቅንቅ ውስጥ ናቸው። በዚህ መሃል ለኃጥአን የመጣ ለጻድቃን ይተርፋልን የሆኑት አውሮፓውያኑ ደግሞ ለዓመታት ቢዝቱ ቢያስፈራሩ ማዕቀብ ቢጥሉ የሆኑት ነገር ቢኖር ዥራፍ ራሱ ገርፎ ራሱ ይጮኻልን አሊያም ስለት ራሱ እንደባ ድጉሱን ነው ይሏቸዋል። በገዛ ረሟ እባብ ይዛ ታስፈራራለች። አውሮፓውያኑ ከሩሲያ ጋር በዩክሬን የተነሳ ሲላተሙ የተረፋቸው በገንዘባቸው ሲቀዱት የነበረውን የሩሲያን የነዳጅ ዘይትና የጋዝ ምርት ወዲያም የማዳበሪያና የስንዴና የሌሎች ጥራጥሬ ምርቶችን ማጣትና መቀላወጥን አስከትሎባቸዋል ይሏቸዋል። አውሮፓውያኑን እንደ ቺፌ ቁስል እየበላ እያሳከከና እየጠዘጠዘ የዘለቀው አስከፊ ችግር ወገቤን እያስባለ ለድርድር ሊያውም ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ለመወያየት አስጎንብሷል ሲባል ለዚያውም የሦስቱ የአውሮፓ ሀያላን መንግስታት መሪዎች የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እንዲሁም የፈረንሳው ፕሬዚደንት ኢማኑኤል ማክሮን በለንደን መጀመሪያ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ተገናኝተው ሊመክሩ ማቀዳቸው ተሰምቷል። ከዚያ በኋላስ ከተባለ ከዚያ በኋላማ ደግሞ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር ለመምከር አቅደዋል ነው የተባለው። አዞር ሲዞር አደረ ልብ እንቅርት ይመኛል ይላሉ። የፑቲን ልብ ምላሹ ባይታወቅም በመጨረሻም በመካከለኛው ምስራቅ ቀጠና ምድር የአሜሪካ የኢራንና የኢዝራኤል ጦርነት ዘልቀንም ጠልቀንም ልንመለከት ተዘጋጅተናል። በሦስቱ ሀገራት መካከል የተኩስ አቁም ስምምነት አንዴ ደግሞ ተንሸራተው ወደ ጦርነት መግባት ውልና ፍቻ አልባ ምስቅልቅሎች የዓለምን ሕዝብ ቀልብ የሰቀዘ ጉዳይ ሆኗል። ኢዝራኤል በደቡባዊ ቤይሩት የሕዝቦላ ይዞታ ስትል በያዘችው ጥቃቷ የተነሳ ትራምፕ ተደርሷል ሲሉ በኢዝራኤልና በሊባኖስ መካከል የሚመኙት ሰላም ሁሉም ነገር የቅዠት ያህል ሆኗል ሲሉ የሚያሳዩት ህልቆ መሳፍርት የላቸው። ሕዝቦላ የምን ተኩስ አቁም
እስራኤል ከሊባኖስ ምድር እግሯን ነቅላ ትቢዋን አራግፋ ሳትወጣ ሲል ኢራንም ከሊባኖስ የተለየና ሊባኖስን ያላካተተ የተኩስ አቁም ስምምነት የራስን ገላ ውጭ አሳድሮ ለጅብን ነውና አይደረግም። ሐዝቦላ ሆይ የተኩስ አቁም ብሎ ቀልድ እንዳትቀልድ ስትል ጽኑ ማስጠንቀቂያዋን ሰጥተዋለች ነው የተባለው ለሄዝቦላ። ለወትሮም ኢራን የሄዝቦላ ብርቱና ጽኑ አጋር አባር ናት ነው የሚባለው። ታዲያም እኛ ሁሉ በጄ ሁሉ በደጀን የሆኑት የአሜሪካው ፕሬዚደንት ዶናልድ ትራምፕ ሐሳባቸው ምኞታቸው ሁሉ የምባይ ካብን እየሆነባቸው ታይቷቸው ኖሮ ወዳጃቸውን የእስራኤሉን ጠቅላይ ሚኒስትር እያቆላመጡ ቢቢ ሲሏቸው የነበረውን ሰው ክሬዚ እንዲሉ አድርጓቸዋል። ስሙን ለሰው አወረሰውን ሆኖባቸዋል ሲሉ ቢሳለቁባቸውም ትራምፕም ቢሆኑ የኔታንያሁን በሊባኖስ ጦርነት መግባት ያልወደዱት ቢመስሉም ለአፋቸው ወይም ለይስሙላ ሆኖባቸዋል ይሏቸዋል። እርሳቸውም በኢራን የሆርሙዝ ወሽመጥ ጥቃታቸውን አላቆሙምና ሲሉ የሚሳለቁባቸው ብዙ ናቸው። አልሸሹም ዞር አሉ ይሉትን መሆኑ ነው። አሊያም አመድ በዱቄት ይስቃልን። ዛሬም በተሰማ ዜና አሜሪካ በሆርሙዝ የውሃ ወሽመጥ የራዳር መከላከያዎችን ክፉኛ መምታቷና ማውደሟ ሲነገር ኢራንም በአሜሪካ ላይ ለጥቃት ያሰማራቻቸውን የሰው አልባ የጦር አውሮፕላኖች ወይም እነርሱ ድሮንስ ሲሏቸውን መታ ማጋየቷን የተሰማው አሜሪካ የአሜሪካ ባለስልጣናት ለሬውተርስ በሰጡት የማለዳው ማብራሪያቸው 4 የኢራን የሰው አልባ የጦር አውሮፕላኖች ወይም ድሮንስ በአሜሪካ ጦር ኃይል ላይ ለጥቃት መሰማራታቸውን የገለጡት የአሜሪካ ኃይሎች በጎሩክና በቄሽም ደሴት ሁሉም በሆርሙዝ የውሃ ወሽመጥ ነው የሚገኙት መታጋይታቸዋለች ነው ያሉት። የኢራን አብዮታዊ ዘብ ኃይል በበኩሉ ባወጣው መግለጫው በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሀገራት ያሉ የአሜሪካን የጦር ማዘዣ ሰፈሮች በኢላማ ቀለበት ውስጥ ማስገባቱን የገለጠው የተኩስ አቁም ስምምነት አያ እየነገሩት የሚረሳ እየቀለቡት የሚከሳ ይሏል አበው። ያንን ተከትሎም ታዲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሀገር ቤት የፖለቲካ ጫናው በርትቶባቸዋል ሲል የኖርዝ ዌስት ስታር ዘገባ በዝርዝር ይተነትናል። ትራምፕን ከትዝብትም ባለፈው አሾም ያደረጋቸው ሲልም ደግሞ በኢራን በገቡበት ጦርነት ብዙውን የኢራን የሚሳይልና የሰው አልባ የጦር አውሮፕላኖች ከነማምረቻ ፋብሪካዎቻቸውና ኢንዱስትሪዎቻቸው ጭምር ደብዛውን አጥፍተነዋል ማለታቸውና በተቃራኒው ግን ኢራን የሰው አልባ የጦር አውሮፕላኖቿም ወይም ድሮንስ ሲሆኑ ሚሳይሎቿ ምናቸውም እንዳልተነካ መታየታቸው ነው። ትራምፕ አንድ እውነታ ግን ማውጣታቸው አልቀረም። ያውም ኢራናውያኑን they are strong and they are proud ብለዋቸዋል። ጠንካራና ኩሮች እንደ ኢራቅ የጦርነት ዘመን ኢራን የምትቀመስ የምትታመስ ለምላስ ብቻም ሳትሆን ለዓይንም የምትተርፍ ሚጥሚጣን ሆናባቸዋለች ነው ያሏቸው ትራምፕን። አሜሪካ ከኢዝራኤል ጋር ብቻው ተወያይታና ዶልታ የገባችበት የኢራን ጦርነት እንደው ባልዘፈንሽ ከዘፈንሽም ባላፈርሽን አድርጓታል ሲሉ የሚሳለቁበት ብዙዎች ናቸው። ዓለም ዛሬ እዚህ ውስጥ ናት። ቀጣይ ሳምንት ምንናይ ምንንሰማ ለጆሮና ለዓይን የቀረ ቤት ሥራ ሆኖ የዛሬን በዚህ ተሰናበትኳቸው። እንዳልኩት በቀጣይ ሳምንት ቅዳሜ በተመሳሳይ ፕሮግራም እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።